ሴት ልጅ ብልህ ስትሆን ትዳሯን መመለስ ትችላለች። እጅግ የሚያስገርም የሚያስደነግጥም ለማመንም የከበደኝን መረጃ ነው በውስጥ የነገሩኝ። ሁሉንም በዝርዝር አስረዳችኋለሁ። ትናንትና አዝማሚያውን አይታችኋል ብዬ አስባለሁ። መገመት ጎበዝ የሆናችሁ ቪዲዮ በደንብ የምትረዱ ሰዎች ከዛ ቪዲዮም ትረዳላችሁ ብዬ አስባለሁ። ሩታ ያልተጠበቀ ነገር ነበር ትናንት በተለቀቀው ቪዲዮ አብርሽ ላይ ስታረግ የነበረው። እንግዲህ ሁሉን ነገር ረስታ ቤተሰቦቿ የመከሯትን ሴት ልጅ እኮ ትዳሯን ብልጦና ማጠንከር ትችላለች የተባለችበትን ዋነኛ ምክር በመቀበል እነ ሄርሜላን በማናደድ አብርሽን እቅፍ እያደረገች ሁሉን ነገር ረስታ ሁሉንም በውስጧ ይዛ አብርሽ እኔን ነው አይደለም የምትፈልገው እያለች ስትጠይቀው ስታቅፈው ተመልክተናል። በዛ ቪዲዮ ብዙዎች ተናዳችሁ አንቺ ሩታ ለምንድን ነው ቆራጥ ማትሆኚው? ተመልሰሽ አንቺ አባባይ ሆንሽ ወይ? ትናንትና ቆረጥኩኝ ብለሽ አልነበር ወይ ብላችሁ ብዙዎች ስትናገሯት ነበር። ነገር ግን ጉዳዩ ከወዲህ ነው። የተፈጠረው ነገር እጅግ የሚያስደነግጥ ነው። አብርሽ በሁኔታው ተደናቅቶ ታዲያ የቪዲዮ ማብቂያ ላይ እንደተመለከታችሁት ሁለታችሁንም አልፈልግም ብሎ ከቪዲዮ ከዛም በቃ ቪዲዮም ሲያበቃ አይታችኋል። አብርሽም ጥሏቸው ሲሄድ ነው ያያችሁት። ከዛ በኋላ ግን ጭራሽ ሩታ ያልተጠበቀ ነገር በማድረግ ነው ዝቅ ብላ ትህትናን በማሳየት አብርሽ እግር ስር ወድቃ ያሉት ነገሮች ባንዴ ታሪክ እንዲፈጠሩና ሁሉ ነገሮች እንዲቀያየሩ ያደረገችው እጅግ የሚያስገርም ነገር ነው። ሁሉንም በዝርዝር አሰማችኋለሁ። ከዛ በኋላ አብርሽ በሁኔታው ክው ድንግጥ ብሎ ደግሞ የተናገረው የወሰነው ነገር አለ። ያንን ክስተት ደግሞ ሄርሜላ ስትመለከት ደግሞ የሚያስደነግጥ ነገር ተናግራ ካጠገባቸው ርቃለች። ሁሉንም በዝርዝር አሰማችኋለሁ። ሰላም ውድ ሀገሬ ልጆች፣ በሰው መደሰት የምትደሰቱ የሰው መጨነቅ የሚያስጨንቃችሁ ለሩታ ስትከራከሩ የነበራችሁ የሰው ትዳር መፍረስ እንደራሳችሁ ቤት መናጋት ቆጥራችሁ ለሰው ትዳር እንዴ ተጨነቃችሁ፣ ፈጣሪ አምላክም እናንተ በተጨነቃችሁበት ሰዓት እናንተም የሚጠብቃችሁ ለእናንተም የሚከራከርላችሁ ሁሌም ፈጣሪ ከጎናችሁ የማይርቅ ሰው ፈጣሪ ይስጣችሁ። ይሄንን ምርቃታችሁን አሜን ብላችሁ ውሰዱ። ቪዲዮዬንም ላይክ በማድረግ ምርቃታችሁን አሳዩኝ። እንዲሁም ቤተሰብ ካልሆናችሁም የኔ ቤተሰብ እንድትሆኑ በአክብሮት በፍቅር ነው የምጠይቃችሁ። ቻናሌን ሰብስክራይብ አድርጉ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ ከሰሞኑ ባሉት ነገሮች ሩታ ቆረጠች እያልን ነበር ብዙዎቻችን የተናገርነው። ነገር ግን ትናንት ያልተጠበቀ ቪዲዮ ተለቋል። በቪዲዮ መግቢያም ጨረፍታ ነግሬያችኋለሁ ማለት ነው። ሩታ ለትዳሯ ስትል ሄርሜላንም ለማናደር ስትል አብርሽ እኔን አትፈልገኝም እያለች ስታቅፈው ሁሉ ተመልክተናል። ብዙዎቻችን ባለማወቅ ምንም አይነት የሷን ነገርም ባለመረዳት ሩታ አሁንም ቢሆን ወላዋይ ሆንሽ ወይ? ለዚህ ልጆች ተመልሰሽ ልትገዢ ነው ወይ? ተመልሰሽ አሁንም በቃ ስትለማመጩ ተመልሶ እንዲኮራብሽ ልታረጊ ነው ወይ? ሩታ ራሱ አቋም የለሽም በማለት ብዙ ሰው ነው የተናገራት። በቲክቶክ ራሱ ብዙ ሰው ነው ሲሰድባት የነበረው። ነገር ግን ቤተሰቦቿ በተለይ የሩታ እናት በጣም ወሳኝ ብልጥ የሆነ ምክር ነው የመከሯት። ሴት ልጅ ብልጥ ከሆነች ትዳሯን መመለስ ትችላለች። ሴት ልጅ ብልጥ ከሆነች የወንድ ልብ መመለስ ትችላለች። ልጄ ብልጥ ሁኚ ብለው ከባድ መልእክት ከባድ አደራ ነገር ነው ሰጥተዋት የሸኟት ማለት ነው። ሩታ አሁን እነዛን ነገሮች ነው እየተጠቀመች የምትገኘው። እኔ በፊት በጭቅጭቅ ባለማወቅ ደግሞ አንዳንድ ነገሮችን ጠበቅ አድርጌ በመያዝ ትዳሬ አደጋ ላይ እንዲወድቅ አድርጌያለሁ። ስለዚህ አሁን ደግሞ በጸባይ ይዤ ትዳሬ እንዲመለስ አረጋለሁኝ። አሁን እኔ የምሰራውን ታያላችሁ ብላ ነው እንግዲህ ለቤተሰቦቿ ሁሉ ቃል ገብታ የተለያየችው ነው ያሉት። ታዲያ ያንን ቃሏን አሁን ላይ እየፈጸመች ይመስላል ሩታ። እጅግ ማንም ባላሰበው ሁኔታ ነው እንግዲህ እዛ ቪዲዮ ላይ ስትለማመጠው የተመለከት ነው። በፍጹም ሩታ እንደዚህ ታሳያለች ብሎ ማንም የጠበቀ የለም። ከዛ ቪዲዮ ማብቂያ በኋላ ደግሞ የተከሰተ ነገር አለ። እነ ሄርሜላን እና ቤላን እዛው ለማሳፈር ምን አረገች ሩታ? ሄዳ አብርሽን በቃ አሁንም ቢሆን ባለማወቅ ትዳራችን እንዲበተን ካረኩኝ አብርሽ በቃ ሁሉንም ነገር እኔ እናንተ በውስጥ እንጨርሷለን ብላ በጉርበቷ ተንበርክካ ፍቅርን ለማሳየት ዝቅ ብላ የሚገርም ነገር ነው ያረገችው። ታዲያ ያንን ሲመለከት አብርሽ እንዴ እውነት አንቺ ሩታ ነሽ ይሄንን የምታረጊው? እውነት እኔ ማቅሽ ሩታ ነሽ እንደዚህ ዝቅ ብለሽ እኔን የምትጠይቂው? ብሎ በቃ ከዛው ከተንበረከከችበት አንስቶ እዛው ትቅፍቅፍ አሉ ነው ያሉት። ታዲያ ከዛ በኋላ ይሄንን ሁኔታ የተመለከቱት ሄርሜላና አቤላ በጣም ክው ብለው ነው የደነገጡት። በጣም ተደናግጠውም ካጠገባቸው ራሱ ባንዴ ነው የሄዱት ማለት ነው። ተመልከቱ እንግዲህ ምን አይነት ነገር ሊፈጠር እንደሚችል። ሁሌ እልህ ሲያያዝ ሁለት ሰው ከባድ ችግር ተፈጥሮ እስከ ትዳር መበተን ይደርሳል። ፍቅር ግን አንዱ ሰው ሲሰጥ አንዱ ሰው ትህትናን ሲያሳይ ግን ያኛውም ሰው ልቡ ስብር ይላል። በአብርሽም የተመለከት ነው ይሄ ነው። በዛ ቪዲዮ ማብቂያ ተናዶ ጥሏቸው ሊሄድ ነበረ። ታዲያ ሩታ እልህ ይዟት ነው የልጅ አባት የትዳር አጋሪማ እነሱ ፊት አያዋርደኝም፣ እነሱ ፊት ባይሆን ይሄንን ትህትና አሳይቸው እነሱን እንዲያፍሩ ነው ማረገው፣ ይሄንንም ቴክኒክ እጠቀማለሁ ብላ ነው እንግዲህ በጉልበቷ ዝቅ ብላ ተንበርክካ ፍቅርን ትህትናን አሳይታ ለትዳሯ ስትል ተሸንፋ ይህን ተግባር የፈጸመችው ማለት ነው። በጣም ትልቅ ትምህርት ነው ከነዚህ ሰዎች መውሰድ አለብን ብዬ የማስበው። አብርሽም ቢሆን ደግሞ አላሳፈራትም። እኔ እኮ ምንም ቢሆን የትዳር አጋሪ ነሽ፣ የልጄ እናት ነሽ፣ ብዙ እድል ሰጥችሽ ነበር። ነገር ግን ብዙ ቦታ ላይ ስትጨቃጨቂኝ
ያሉት ነገሮች እንዳልሆነ እየሆኑ ሲመጡ ነው እኔ በጣም በሁኔታዎቹ እያዘንኩኝ እስከ መለየት የደረስን የነበረው ብሎ እንግዲህ አብርሽ ራሱ በሁኔታው በመደናገጥ ሩታን ከተንበረከከችበት አንስቶ እዛው እነ ሄርሜላ ፊት ነው እቅፍ አድርጎ ሁሉንም እንዲያፍሩ ያደረገው ማለት ነው። እኔ ሁል ጊዜ ላለው እንኳን በወለደ አይደለም በተፋቀረ ሰው መካከል ሰዎች ጣልቃ አትግቡ፣ መጨረሻ ዳር ትቀራላችሁ ብዬ ነበር። ሄርሜላ ጸባዋን አሳምራ የተለሳለሰች መስላ ብዙ ነገር ብታረግም ይኸው በወለደ ሰው መካከል ተለያይቶ መለየት እንደማይቻል ግን አሁን የተረዳችሁ ይመስለኛል። ሄርሜላ በጣም ነው የደነገጠችው። እሷ ያሰበችው ሰሞኑን አብርሽን በጣም ስትንከባከበው ስለነበረ በፍጹም ሩታን አይመርጥም እኔን ነበር የሚመርጠው ብላ ነበረ እሷ የሚያሰበችው። እንኳን ሄርሜላ አይደለችም እኛ ኦዲየንስ ብዙዎቻችን ራሱ አረ በቃ እንደው ይሄ ምርጫ ምን ይሆን ብለን በጣም ፈርተን ነበር። ልክ አብርሽ ቤት ይሄ ቪዲዮ ተለቆ ሳይ በቃ አብርሽማ ሄርሜላን መርጦ ሩታን ጉድ ሊሰራት ነው፣ በቃ ይሄ ቪዲዮማ ዛሬ ትርምስምስ የሚወጣበት ነው ብዬ ነበረ። ምክንያቱም በቃ ሄርሜላ እንክብካቤዋ፣ ሁኔታዋ ዝቅ ማለቷ በቃ እንድትመረጥ ያረጋት ነበር። ነገር ግን ልጁም ይሄው ምንም ቢሆን የልጁን እናት የትዳር አጋሩን በፊት ያረጉትን ነገሮች በማስታወስ ጭምር ሩታ እኮ መልካም ከሆነችልኝ እኔም ቤተሰቦቼ የመረቁት ሩታን ነው፣ ከሩታ ጋር እንደሆን ነው የሚፈልገው በማለት ነው እንግዲህ ሁሉን ነገር መለስ ብሎ በማየት ያረገውን ነገርም ቆም ብሎ በመረዳት ወደ ሩታ ያደለው ማለት ነው። እንግዲህ ብዙ ሰው ከነዚህ ሰዎች መማር አለበት ብዬ አስባለሁ። አሁንም ቢሆን ልጅ በወለደ ሰው መካከል ገብታችሁ ተጣልተዋል ብላችሁ መጥፎ ነገር የምታወሩ ሰዎች እነዚህ ሰዎች ሲስማሙ አንድ ላይ ሲታረቁ የምታፍሩት እናንተ፣ ዳር የምትቀሩት እናንተ ስለሆናችሁ በእንደዚህ አይነት ጉዳይ በተለይ በወለደ በተፋቀረ በተጋባ ሰው መካከል ቢጣላ እንኳን ቢቻል ማስታረቅ ማስማማት ነው እንጂ የማይገቡ ነገሮች ካፋችን መውጣት እንደሌለባቸው እኔም ትልቅ ትምህርት ወስጃለሁ። ከዛ በላይ ደግሞ ለይቅርታ ዝቅ ማለት መሸነፍ ደግሞ ለካ ለህይወታችን ትልቅ አስተዋጽኦ ያመጣል። ይሄንንም ደግሞ በሩታ አይቼዋለሁ ማለት ነው። እኔ ሩታ በፍጹም እንዲህ ታረጋለች ብዬ አላሰብኩም። ዝቅ ብላ መለመን አይደለም ትናንት በተለቀቀው ቪዲዮ ራሱ አብርሽን ትለማመጣለች ብዬ አላሰብኩም ነበር። ነገር ግን ቤተሰብ የመከራት ወሳኝ ነጥብ በመጠቀም ሴት ልጅ ትዳሯን ለመመለስ ብልጥ መሆን እንዳለባት የእናቷን ምክር በመውሰድ ይኸው ትዳሯን እንዴት ልታድን እንደቻለች ተመልከታችሁ ብዬ አስባለሁኝ። እንግዲህ ብዙዎቻችን ትህትና ለሰው ልጅ ትልቅ ነገር እንደሆነ ከዚህ ቪዲዮ መረዳት ትችላላችሁ ብዬ አስባለሁ። ዝቅ ብሎ መንበርከክ ያንን ሰው ደግሞ ጉዳዩ ላይ ትኩረት እንዲሰጠውና ያ ሰውም ለኛ ቦታ እንዲሰጠን ያደርጋል ብዬ አስባለሁ። ብዙ ጊዜ ሰው እልስ ይያያዝ ነው እስከ መገዳደል የሚደርሰው። ነገር ግን ሁሉ ሰው በፍቅር ቢሆን ግን ሁሉ ነገር መቀየር እንደሚቻል ከዚህ ሁሉ ትምህርት ይወሰዳል። አሁን እንግዲህ ያው የሩታና ትልቅ ምክራቸው የሰራ ይመስለኛል። ከዚህ በኋላም የሚሆኑት ነገሮች እነዚህ ልጆች በደንብ ሆነው ትዳራቸውን የሚያጠናክሩም ይመስለኛል። በጣም የሩታ ቤተሰብ እማደንቅላቸው ባህሪ አብርሽ ብዙ ነገር እያደረገ ራሱ ልጁን እንዳያይ አይከለክሉትም ነበረ። ምክንያቱም የሩታ እናት እህቶቿ ሚሉ የነበረው ልጁ አባት ያስፈልገዋል፣ ሩታ ሞኝ አትሁኚ፣ ትዳርሽን የበተንሽ ቀን ሁሉ ሰው ዳር ሆኖ የሚያጨበጭበው ሁሉ አይጠቅምሽም፣ አያዛልቅሽም። ለሴት ልጅ ትዳር ጥሩ ነው፣ በተለይ ለተወለደው ልጅ ደግሞ አባት ያስፈልገዋል። ስለዚህ እኛ ላንቺ እየተደረብን ጭራሽ ትዳራችሁ መበተን ላይ ቤንዚን እያርከፈከፍን ጉዳዩን አናቀጣጥለውም፣ ስለዚህ ትዳርሽ ይሻላል እያሉ ነበር እስከዛሬ ሲመክሯት የነበረው። ዛሬ ደግሞ የመከሯት ወሳኝ ነጥብ የትልቅ ሰው ምክር ለካ በጣም አንዳንድ ሰው በህይወቱ ብዙ ነገር ስለሚማር ያ ሰው የሚመክረው ነገር ጠብ አይልም። ያው የሩታ እናት አሁን ደግሞ ያደረጉት እጅግ ከባድ ወሳኝ የሆነ ነገር ነው። እሱም ደግሞ ፍሬ ያፈራ ይመስላል። ከዚህ በኋላ ደግሞ ቤተሰብም ጉዳዩ ላይ ተጨምሮበት ጉዳዩ በደንብ እየተጠናከረ መጥቶ ፍቅር፣ ሰላም በደንብ የሚወርድበት ጉዳይ ይሆናል ብዬ አስባለሁ። እዛ ሁሉ ነገር ላይ ደግሞ እንግዲህ ፈጣሪ ተደምሮበት ለወለዱት ልጃቸውም ሲሉ በጋራ ልጃቸውንም እንዲያሳድጉ ፈጣሪ አምላክ እንዲረዳቸውና ከጎን እንዲሆንላቸው ፍቅሩን እንዲጨምርላቸው የእውነት ከልብ እመኛለሁ። በአብርሽና ሩታ ጉዳይ ለተጨነቁ ኦዲየንሶች ሁሉ ደግሞ ደስ የሚያሰኝ ነገርም የሚሰሙበት የቀጣይ ሳምንታት ቪዲዮዎች የሚለቀቁበት ጊዜም እንዲሆን የእውነት ከልብ በመመኘት የዛሬ ቪዲዮን እዚህ ላይ ያበቃለሁ። በሌሎች ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።